እነዚህን 3 አፕሊኬሽኖች ለትንሽ ጊዜ ሃይድ ብታደርጉ ከላይፋችሁ የምሬን ነው ምን ጥቅሞች እንደምታገኙ በደንብ በዚህ ቪዲዮ እነግራችኋለሁ። እንዴት ናችሁ የዩኒክ አቤል ቤተሰቦች? እንደሚታወቁት ያው ቻናል ፖዚቲቭ ኢንሳይቶችን ሼር የምናደርግበት ወደፊት መልካም ነገሮችን ብቻ የምናገኝበት ቻናል እንደሆነ ይታወቃል። እዚህ ቻናል ላይ ከተከፈተ ጀምሮ በጣም መልካም የሚባሉ ሀሳቦችን ለልጆች በተለያዩ ደረጃ ላሉ በዩኒቨርሲቲም ለብል ላሉ ከዛም ውጭ ላሉ ሰዎች ኦዲየንሶች ስናደርስ ነበረ እና በዚህም ቪዲዮ ለማድረስ የፈለኩት ሀሳብ ከሶሻል ሚዲያ አጠቃቀማችን እና ከአካዳሚክ ነገራችን ጋር እንዴት ይገናኛል፣ አፌክት የሚያደርጉ የሚጠቅሙን የትኞቹ ናቸው፣ የሚጎዱን ደግሞ የትኞቹ ናቸው፣ በምን አይነት መልኩ ይጎዱናል የሚለውን በምን አይነት መልኩ ደግሞ ይጠቅሙናል፣ እንዴት ብንጠቀማቸው መልካም ነው የሚለውን እነግራቸዋል። ይሄ ነገር የቶፒክ አብዛኞቻችን ይህንን ቪዲዮ የምታዩትን ሰዎች በሙሉ ይነካቸዋል። ቢካውዝ ይህን ስልክ ይህን አሁን ቪዲዮ የምታዩት ወይ በስልክ ነው ወይ በፒሲ ነው ወይ በታብሌት ነው፣ ብቻ በሳም ኤሌክትሮኒክስ ሚዲየም ዝም ብሎ አየር ላይ እያየ ያለ ሰው ዩቲዩብን የሚሰራ ዩቲዩብ አፕሊኬሽን ራን የሚያደርግ የሆነ ዲቫይስ አለ ማለት ነው። ዳት ሚንስ እናንተ የምትጠቀሙ ሶሻል ሚዲያ ይሄ ብቻ ላይሆን ይችላል። ይሄ ማለት ግን ሁሉንም ባልልም እንዲሁም በትንሽ ፐርሰንት ሌሎች ሶሻል ሚዲያዎች ላይ ብዙም አክቲቭ ያልሆናችሁና ይህንን በዋናነት ዩቲዩብን የምትከታተሉ ልጆች ልትኖሩ ትችላላችሁ። እናንተም ደግ አረጋችሁ፣ ለእናንተም የሚሆን ነው ማለት ነው ይሄ ቪዲዮ። እናንተ ግን ይህን ቪዲዮ ብዙ ልጆች ጋር እየደረሱ አይደሉም። ቪዲዮቼ ላይክ በማድረግ ጀምሩ። እስቲ በደንብ ልግለጽላቸው ሀሳቡ። አሁን በዚህ ሰዓት ብዙ ሰው አይምሮ ዲስትራክትድ እየሆናል። አይምሮ ዲስትራክትድ ማለትም የኮንሰንትሬሽን ሰው እየታጣ ነው። በዚህ ጊዜ ሰዎች ትኩረት ማድረግ እየከበዳቸው በነገሮች ላይ ፎከስ እያጡ ነው ያሉት። ይሄም ደግሞ ከሶሻል ሚዲያ አጠቃቀም ጋር በጣም ይገናኛል። እንዲሁም አንዳንድ ሪሰርቾችን አይቼ የነበረ ጉግል ሳረግና በጣም ከምንጠብቀው በላይ ሶሻል ሚዲያ የሰውን ልጅ አይምሮ አፌክት እያደረገ ነው። በጣም ዳሜጅ እያደረገ ያለበት ሁኔታ አለ። እኔ እኛ ሀገር የተበራከቱ ሶሻል ሚዲያዎችን አሁን በዚህ ቪዲዮ ምነካቸው ከዚህ በፊትም አንዳንድ ቪዲዮዎችን ሰርቼ ነበረ ስለዚህ ነገር። ይሄ ነገር ከእኛ ጋር አሁን በትምህርት ህይወት ላይ ያሉ ሰዎች ከዛም ውጭ በሌላም ስራ ላይ ያሉ ሰዎች ትኩረታቸውን እየነሳቸው ነው። ከፖዚቲቭ ሳይድ ልጀምር እና ሶሻል ሚዲያ ፖዚቲቭ ሳይዱን ስናወራ ሶሻል ሚዲያ ለኮሚኒኬሽን ለኢንፎርሜሽን፣ ያው ሚዲያ ላይ ስትቆዩ ለነገሮች ለመረጃዎች አዲስ አትሆኑም። ሁሉም ነገር መረጃው በእጃችሁ ይኖራል። ይሄ ፖዚቲቭ ሳይድ ወይም ደግሞ በቃ ኢንፎርማቲክ ነገር ሁልጊዜም ታገኛላችሁ። አዳዲስ ነገሮች ሀገሪቱ ምን እየሆነች እንዳለ ሰው እንዴት ላይፍ ስታይልን ምናምን የምታውቁ ሰዎች ትሆናላችሁ። ይሄ ነው ሶሻል ሚዲያ ጥቅም ካለ ኢትዮጵያ ውስጥ። ከዛ ውጭ ደግሞ ቢዝነስ ያላቸው ሰዎች ቢዝነሳቸው ስራቸውን የሚያስተዋውቁበትን እድል ይፈጥራል፣ ክሬት ያደርጋል። ድሮ ሰዎች ገንዘብ ከፍሎ ለማስታወቂያ ብዙ ብር አውጥተው ነበር የሚያስተዋውቁት። አሁን ራሳቸው ቀለል ያለ ቪዲዮ ሰርተው ምናምን ያስተዋውቃል። ለፕሮሞሽን እና ለማርኬቲንግ ይጠቅማል። ያው ሰዎች ቢዝነሳቸው ስሞል ቢዝነስ ሆነ ቢግ ሆነ ያለውን ነገር ሼር እያደረጉ በዛ ገንዘብ ሊያገኙበት ይችላሉ። ከዚህ አንጻር ሶሻል ሚዲያ ወደር የሌለው ጥቅም አለው። ይህንን እናምናለን ሁላችን። ሌላው ለኢንተርቴይንመንት ሰዎች ሶሻል ሚዲያን ይጠቀማሉ፣ ለመዝናናት ወይም ጊዜ ለማሳለፍ የሚባለው በተለምዶ በእኛ ሀገር አጠር ጊዜ ማሳለፍ ይባላል። ግን በዚህ ዘመን አሁን ጊዜ ማሳለፍ ምናምን የሚባል መኖርም የለበትም። እንደኔ የትኛውን ጊዜ ነው መጣ የት ያለው ሲጀመር የት ያለንን ጊዜ ነው ጊዜ ላሳለፍ ብዬ እኮ ይላል አንዳንድ ሰው። የት ያለን ጊዜ ሲጀመር ጊዜ ሲኖር እኮ ነው የሚያልፈው። እኛ ጊዜ ማለት ህይወት ነው። ራሳችንን ነው እያሳለፍን ያለ ነው ማለት ነው። ጊዜ የምናሳልፍ ከሆነ በማይሆን ነገር ጊዜ ኪል የምናደርግ ከሆነ የራሳችንን ላይፍ ነው የምናጣው ማለት ነው። ሶሻል ሚዲያ ከነዚህ ነገሮች አንኳኳይ ካየን ነው ለኢንተርቴንመንት፣ ለኢንፎርሜሽን ምናምን፣ ለአድቨርታይዚንግ፣ ለማርኬቲንግ፣ ለቢዝነስን ለማስተዋወቅ ምናምን የምንጠቀመው ከሆነ ይሄን ያው አብዛኛው ሰው ለዚህ ፐርፐስ ስለሚጠቀመው ማለት ነው። ግን አካዳሚካሊ ኢንፍሉዌንስ ያደርጋል፣ ይጎዳል። በተለይም እኛ ሀገር ላይ አሁን በጣም የተበራከቱ ሶሻል ሚዲያዎች አሉ። እነሱ ምን አይነት ተጽዕኖ ያሳድራሉ? በዚህን ጊዜ በተለይ ሰዎችን የአእምሮ ታማሚ እስከማድረግ እየደረሱ ነው። በጣም ሱሰኛ እስከማድረግ ሶሻል ሚዲያ አዲክትድ የሆኑ በጣም በርካታ ሰዎች አሉ። የምሬ ነው። ኢትዮጵያ ውስጥ ብትቆጥሩ በጣም በቃ ፕሌንቲ የሆኑ ሰዎችን ታገኛላችሁ። ሶሻል ሚዲያ አዲክሽን ያለባቸውን በጣም በራስ መተማመናቸውን ያጡ ከሚዲያ ውጭ በቃ ስልካቸው ላይ አቀርቅረው የሚውሉ ሰዎች እየተፈጠሩ ነው ያሉት እና ይሄ የሆነው ሶሻል ሚዲያን ካላግባብ በመጠቀም ነው። ለምሳሌ እኛ ሀገር አሁን ከቲክቶክ ሊጀምር እነዚህን ሶሻል ሚዲያ ለ30 ቀን ብታቆሙ ምንድን ነው በህይወታችሁ ላይ የሚመጣው ለውጥ የሚለውን እነግራችኋለሁ። ቲክቶክን አንድ ሰው ለ30 ደቂቃ ለ30 ቀን ቲክቶክን ቢያቆም ምን እንደሚያተርፍ ልንገራችሁ።
ከዛ በፊት ግን ስለ ቲክቶክ አፕሊኬሽን ትንሽ ነገር ልበል። ያውላችሁ እንደ ዩቲዩብ ቪዲዮ የሚጫንበት ፕላትፎርም ነው። ያው ቅርብ ጊዜ የመጣ ቢሆንም እንደ ዩቲዩብ የቆየ በጣም ዴቨሎፕድ የሆነ አልጎሪዝም ያለውም አይደለም። በጣም በልኪ የሆነ እኔ በግሌ በጣም ምጠላው ሶሻል ሚዲያ ብኖር በይዞ ቲክቶክ ነው። ለዛ ነው ያው ዩቲዩብ ላይ ያው ኦልሞስት ወደ 60,000 ልንገባ ነው በቅርቡ። ሰብስክራይብ አድርጉ በዚሁ አጋጣሚ። ሶሻል እዛ ቲክቶክ ላይ ብዙም የለኝም፣ አልፈልግምም ደግሞ በጣም ነው የሚያስጠላኝ እንትኑ ራሱ። ሶ ለምን እንደዚህ አልኳችሁ? በቃ በጣም በልኪ ነው። አልጎሪዝሙ ወዴት እንደሚመራችሁ ምናምን አታውቁም። አሁን መዝሙር እየሰማችሁ ስክሮል ስታደርጉት ዘፈን ይመጣል። ወይኔ ከዛ ዘፈኑን ስክሮል ስታደርጉት የሆነ ዳንስ አለ፣ እሱን ከዛ የሆነ የሙቪ ሪካፕ ምናምን አለ። ከዛ ስታሳልፉት የሆነ ሞቲቬሽን ስፒከር ምናምን ይመጣላችኋል። ስታሳልፉት ዜና ይመጣላችኋል። ምን አይምሮቹ ያውላችሁ የኛ አይምሮ ባይነቸር ፊድ የሚያደርገው ነገር አለ። አንድ ነገር ላይ ኮንሰንትሬት ካላደረግነው በጣም ያወዛግበናል። ምን መረጃ ትራንስሚሽኑ ራሱ እዚህ ጋር ነርቫችን ነው የሚዛባው፣ የነርቭ ስርዓታችንን ነው የሚያበላሸው። እኔ የሕክምና ትምህርት ላይ ያላችሁ ሜይ ቢ ስለ ማይንድ ምናምን የምትማሩ ሰዎች ይህንን በደንብ ልታውቁ ትችላላችሁ። ግን የሰው ልጅ አይምሮ የሚሰራበት ስፒድ አለ፣ ሊሚት አለው፣ ገደብ አለው። ይሄ ሶሻል ሚዲያ ይሄ ቲክቶክ በተለይ ብዙ ሰዎች ኮንሰንትሬት እንዳያደርጉት ትኩረት የሚባል ነገር ለመቀነስ የመጣ ነው። ትኩረት የሚባል ነገር ደስ የሚል ይመስላል። ከዛ አዲስ ነገር ሰው ያያል እኮ በቃ ወጥ ያልሆነ ስለሆነ በይዞ ብሬንን እያወዛገበን ቢሆን በጣም ረጅም ሰዓት ነው ቴክ የሚያደርገው። በጣም ብዙ ጊዜ ሰዎች ዌስት ያደርጋሉ እዛ ገብቶ። አቨሬጅሊ ስታይ በነገራችን ላይ ሰው ዩቲዩብ ገብቶ እኮ 3 ሰዓት ምናምን በቀን የሆነ የሚጠቅም ነገር ካየ ነው። ፊልም ካየ ራሱ በጣም በቃ ወይ አዝኖ ወይ ተከፍቶ በቃ ትራጀዲ ከሆነ እንትን ብሎ ኮሜዲ ከሆነ ስቆ 3 ሰዓቱን ዌስት ቢያደርግ ራሱ ምንም በቃ ኖርማል ነው። ግን በቲክቶክ ሳናቅ አሁን ያላችሁ የዩቲዩቡ አይምሮ አይጎዳም። ለምንድነው የማይጎዳም? 3 ሰዓትም ቢሆን አንድ ወጥ ነገር ነው ያየው። አንድ ፊልም በሆነ ርዕስ ወይም አንድ ፖድካስት ወይም አንድ ስብከት፣ አንድ መዝሙር ሳምቲንግ እንደዛ አይቷል ሰው። ለ3 ሰዓትም ምናምን ካየ ለ2 ሰዓትም ካየ ዩቲዩብ ላይ ረጅም ቪዲዮ ስላለ ማለት ነው። ትምህርትም ከሆነ ደግሞ ተምሯል፣ ተጠቅሟል ማለት ነው በቃ። ወይም አንድ ነገር ባይጠቀም እንኳን መዝናኛ እንኳን ቢሆን ቀልዳ ቀልድ እንኳን ቢሆን 40 እና 50 ደቂቃ ከዛ በላይ ከአንድ ሰዓት በላይ ስለሆነ ለአንድ ሰዓት ያህል ተረጋግቶ የሆነ ነገር ላይ አይቷል። አንድ ሰዓት ላይ ዩቲዩብ ላይ ከመቆየትና አንድ ሰዓት ላይ ቲክቶክ ላይ ከመቆየት የምሬን ነው አይምሯችንን ዳሜጅ የሚያደርገው ቲክቶኩ ነው። በአንድ ሰዓት ውስጥ ቲክቶክ ላይ አንዳንድ ደቂቃ ቪዲዮ 60 ማየት ትችላለህ። ሁለት ደቂቃ ከሆነ 30 ቪዲዮ ታያለህ። 3 ደቂቃ እንኳን ቢሆን በአንድ ሰዓት ውስጥ ብቻ 20 ቪዲዮ ታያለህ። 20 ቪዲዮ ውስጥ 20 መልእክት ነው ያለው። 20 ቪዲዮ አንዱ መዝሙር ነው፣ አንዱ ዘፈን ነው፣ አንዱ ስድብ ነው፣ አንዱ የሆነ ካራቴ ነው፣ አንዱ የሆነ ነገር ነው፣ አንዱ ማስታወቂያ ነው። በቃ አይምሯችንን ቢዚ ነው የሚያደርገው። እና በተቻላችሁ መጠን ቲክቶክ የሚባለውን ከህይወታችሁ አርቁት። ሲጀመር አንስታይል ብታደርጉት ራሱ ካምፓኒው መቶ እንዳይከሰኝ ነው እንጂ ከቻለ ይክሰሰኝ። ምንም በቃ የምሬ ነው አይጠቅማችሁ። ማይጠቅም ከሰራችሁበት ያው እሱን አልገባባችሁ። ኦኬ እኔ እንደ ፓሽኔ ነው እንትን መሆን ፈልጋለሁ ስለዚህ ቲክቶክ ላይ እሰራለሁ የምትሉ ከሆነ ኢትስ ኦኬ ጎ ሄድ። ግን ደግሞ የማይጠቅማችሁ ነገር ላይ ደግሞ ጊዜ ወስድ ባታደርጉ ጥሩ ነው። አንድ ሰው አካዴሚሻን መሆን እየፈለገ በትምህርት ጥሶ መውጣት የሚፈልግ ሰው፣ ነገሮች ላይ ተረጋግቶ የሆነ ነገር መስራት የሚፈልግ ሰው ቲክቶክ ላይ ሄዶ አይምሮውን ባያወዛግብና ባያስጨንቅ መልካም ነው እላለሁኝ። ይሄንን አስወግዱ ከህይወታችሁ ቲክቶክ የሚባል ቆሻሻ። ሁለተኛው ፌስቡክ የሚባል ያረጀ ሶሻል ሚዲያ አለ። ቆሻሻ የሆነ ሶሻል ሚዲያ። ይሄንን በዛ እናንተ ያላችሁ እኔ እያገናኘው ያለሁት ጊዜን ኮንሰንትሬሽንን ከመግደል አንጻር ነው ማየው። ከሌላ ፖዚቲቭ ሳይዶች የሉም እያልኩ አይደለም። በዛ ገንዘብ የሚሰራ ሰው ይኖራል ምናምን፣ እሱን አነካውባችሁም። ግን በቃ ፌስቡክም አይጠቅማችሁ። ይህ ጊዜው ያለፈበት ሶሻል ሚዲያ ነው ሲጀመር። ምንም ፌስቡክ ላይ የምትጠቀሙት ነገር የለም። በዚህ ለኒዲቲ የተጋለጠ ለስድቦች፣ ለጥላቻ ንግግር ምናምን የተጋለጠ በጣም በልክ የሆነ ነው እሱ። እና ምንድነው ታዲያ ኩል ሶሻል ሚዲያ ካላችሁኝ ዩቲዩብ አሁን ያላችሁበት። ሌላው ኢንስታግራም ጥሩም ነው መጥፎም ነው። ኢንስታግራም ላይም ተጠንቀቁ። ኢንስታግራም አጠቃቀማችሁን አስተካክሉ። ኢንስታግራም በጣም ይሄ ለራቁት ነገሮች የተጋለጠ ነው። በጣም ይሄ
የእርቃን ነገሮች የሚበዙበት ነው። ሞዴሊስቶች ምናምን የሚበዙበት ነው። በተለይ ለወንዶች ኢንስታግራም ብዙም አይመከርም። በቃ በልኪ ነው የሆነ ነገሩ ያስጠላል። በጣም ቆሻሻ ነገሮች አሉበት። ይህንን የማይፈልግ ሰው አላማው ያልሆነ ሰው ካለ ጊዜው ካለ ሰዓቱ ነገር እንዳያስብ ኢንስታግራም ሊስማች አይመከርም። እና ምንድን ነው ታዲያ እሺ አንተ የሚመከረው በአንተ እንትን ካላችሁኝ፣ ይኸው በቃ ዩቲዩብ ተጠቀሙ፣ ኢንስታግራምንም በመጠኑ ከዛ ሌሎች አሁን እንደ ኖሽን ስለ ኖሽን አንድ ቪዲዮ ሰራላችኋለሁ። በጣም ምርጥ የሆነ እኔ የምጠቀመዋለሁ ምርጥ የሆነ አፕሊኬሽን ነው። እነሱን ሶስቱን በነዛ ሶስቱ ሪፕሌስ አድርጎ በቲክቶክ በፌስቡክ እና በኢንስታግራም ኖሽንን ዩቲዩብን እና ኢንስታግራምን በከፊል ብያቸዋለሁ። በከፊል በጣም ራሳችሁ ማኔጅ እያደረጋችሁ ለማየት ይመቻል። ኢንስታግራም ከፌስቡክ አንጻር ከቲክቶክም አንጻር ቲክቶክም ተው እንዲያውም በቃ በልኪ ነው ከምንም ጋር አይወዳደርም። እና ሶሻል ሚዲያ አጠቃቀማችሁን አስተካክሉ። መልካም ይሆንላችኋል። ኤቭሪቲንግ ቴንክ ዩ ቬሪ ማች ስላዳመጣችሁን። ቀጣይ በሌላ ቪዲዮ እስከምንገናኝ ሰብስክራይብ ማድረግ እንዳይረሳ።